ላይ ምን ይላሉ? ይሄን የማነሳው ምንድነው አንዳንድ አካላት ግጭቱን አስቀድሞ ማስቀረት እንደሚቻል የሚያነሱ አሉና በእውኑ ግጭቱን አስቀድሞ ማስቀረት ይቻል ነበር? እኔም አስቀድሞ ማስቀረት አይቻልም የሚል እምነት አለኝ። አስቀድሞ ማስቀረት ማይቻልበት መቀነስ ይቻል ነበር፣ ጥፋቱን መቀነስ ይቻል ነበር። አስቀድሞ ለማስቀረት ጥረት ያደረጉ ጓደኞች ነበሩ፣ ሰዎች ነበሩ። በአጋጣሚ ራሳቸው ሲናገሩ ራሳቸው ይናገሩት። በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበር። ሌሎችም ጭምር የተጨመሩበት የተካረረ ስሜት ያደረበት ጉዳይ ስለነበረ በሄደበት ልክ ወደ ሄደበት ርቀት ግን መሄድ አልነበረበትም። ሰው ግጭት የሆነ በሰላማዊ መንገድ መፍታት ያልተቻለን ችግር ልፍታ ብለህ ስትንቀሳቀስ የማይቀር ነው ግጭት። ለምሳሌ ምርጫ ያላደረገን መንግስት አንቀበልም የሚል አቋም የያዘ ሰው ምርጫ ራዝሟል ከሚለው መንግስት ጋር በአንድ ወይም በሌላ መልኩ መጋጨቱ ግዴታ ነው። ግጭቱ አሁን ያን የያዘው ደረጃ ላይ መድረስ ነበረበት የሚለው ጉዳይ ግን it's entirely different story። ሲጀመር ማቆም የሚቻልበት እድል ነበረ። መሀል ላይ ማቆም የሚቻልበት እድል ነበረ። ከዛም ቀጥሎ ማቆም በዚህ አጋጣሚ ለረዘም ላለ ጊዜ ከፕሪቶሪያም በፊት ይሄን ለማስቆም የሚያስችሉ መድረኮች በሚስጥር ቢሆን የተደረጉ የነበረበት ሁኔታ ነበር። መነሳቱን ማስቀረት እንችላለን የሚል እምነት የለኝም። አሁን ሁሉ ካለፈው በኋላ ጥፋቱ በጣም የሚያጸጽት ነው፣ በጣም ያሳዝናል። በብዙ መልኩ ለእንደዚህ አይነት ስሜት መካረር የዳረጉን ነገሮች መለስ ብለህ ስታስብ ሁሉም ኃላፊነቱን መውሰድ መቻል አለበት። እኔ የነበረኝ ድርሻ ወስዳለሁ። ሁሉም ሰው እንደ ኤንቲቲ ግን የደረስንበት ያቺ ርቀት የሆነ ግጭቱ አሁን መጨረሻ የያዘውን መልክ እንዲይዝ ከማድረግ አንፃር ግን ብዙ መሰራት የሚችሉ ስራዎች ነበሩ የሚል እምነት አለ። አምባሳደር፣ የፌደራል መንግስቱ ግጭቱን አስቀድሞ ለማስቀረት የወሰዳቸው እርምጃዎች ያከናወናቸው ስራዎችስ ምን ይመስላሉ? በሁሉም በኩል ምንድነው የምናገኘው የሚለው መጀመሪያ ጥያቄ ተነስቶ ቢሆን ምን ያተርፋለን የሚለው፣ ሁለተኛ በምን ያህል ዋጋ እናሳካለን። ሁሉም ቦታ ላይ ወደ ግጭት ስትገባ አንድ ምን አሳካለሁ፣ ሁለተኛው በምን ያህል ዋጋ አሳካለሁ፣ ሶስተኛው ሌላ አማራጭ አለው የለውም የሚል ነገር ላይ ማሰብ ከቻልክ ይቻላል ማስቀረት። ችግሩ ደግሞ ሌላ ሶስተኛ ወገን ደግሞ እና እንደ ካልቸርም ይሄ ይለይልን የሚል ይዋጣልን የሚል ሐሳብ ደግሞ ወገን ነው ባለበት በመለስተኛ ውይይትም ልትግባባበት የምችለው ነገር ወደ ግጭት ያመራልና የመጀመሪያው ኦኬ አለመተማመኑ ሰፍቷል፣ መቃቃሩ ሰፍቷል፣ የሚያራግበው ብዙ ነው፣ ከውጪ ሂሳብ ለማዋረድ የሚፈልገው በጣም ብዙ ነው። ዝም ብለህ በቀላሉ የሆነ ቦታ ሄደህ ለኩስ አድርገህ ከዛው መልሰህ የምታጠፋው የሚመስለው ብዙ ነው። ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር፣ ግን ኦኬ እንዳመለጠ እድል ወስደን ከዛ ግን 2-3 አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ አሁን ጠፋይ ሰው ህይወት የወደመ ንብረት ከዛ በህይወት ለቀረው ሰው ደግሞ ያተረፍንለት ዕዳ በማህበራዊ ህይወቱን በኢኮኖሚውም በአካሉ ያተረፍነው ዕዳ ካሰብከው አይ በቃ እኔ ራሴን እልህና አጎ ዋጣ አድርጌ ትንሽ ቻል አድርጌ ብሻገረው ኖሮ ላስቀረው ይችል ነበር ብሎ ማሰብ ከባድ አይመስለኝም። በተለይ ሁለተኛው ላይ ሶስተኛው ላይ የተሞከረ ስለነበረ ግንኙነት ልዩነት ደግሞ ሁሉም ቦታ ላይ ስለሚኖር አይ ነገር እናስቆመው ቢል አሁን እኔ ነገታቸውን ጋር ይጣፋል ብዬ አላስብም። የሚታገሉ ይሄ ነገር ቢቀርብን የሚሉ ሰዎች የሚጣፉ አይመስለኝም። ግን ፕሪቬል የሚያረግ ግጭት ሲያቀትህና ተስፋ ስትቆርጥ የምትገባበት እንጂ ግጭትን እስከ መጨረሻዋን አንጠፍፈ ያለህን ጉልበትና ዕውቀት ተጠቅመህ ማስቀረት ነው የሚል ባህል ቢመጣ ማስቀረት ይቻላል የሚል እምነት እኔም አለኝ። የመጀመሪያውም ይቻላል፣ ግን በተለይ ሁለተኛና ሶስተኛውን ማስቀረት ይቻል ነበር የሚል ነው። ከዛ ግን ዋናው ነው እሱ ሳይሆን አሁንም መማር አሁን ራሱ መማር እሺ፣ ከዛስ መማር አለ ወይ? ከዛስ ሪሞርስ ማድረግ መጸጸት አለ ወይ? መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ? ለግጭት በርን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። ያለፈ ነገር ከለሰን ያለፈ ትምህርት ከመቅሰም ያለፈ ትርጉም ብዙ ስለማይሰጠን። አቶ ጌታቸው ወደ እርሶ ልምጣና የመጀመሪያው ምዕራፍ እንዳመለጠ እድል ቢወሰድ
ሁለተኛውና ሶስተኛውን ዙር ግጭት ግን ማስቀረት እንደሚቻል ፌደራል መንግስቱ በተደጋጋሚ ያነሳል። እዚህ ላይ ያለው ሐሳብ ምንድነው? ሁለተኛውም ሶስተኛውም ውይይት ያደረግን ነበር። በአጋጣሚ እኔም በክቡር አምባሳደሩም የተሳተፍንባቸው 2-3 አጋጣሚዎች ነበሩ። ሰው የቀረቡ ተርሞች መተማመን ብቻ ነው የሚጠብቁት እንጂ ጥያቄዎቻችን ከመመለስ አንፃር ደህና የሚባል ርቀት ሄደናል የሚል እምነት ነበረን። ግን ብዙ ሰው ማይገባው አለ። የሰራዊት ከፍተኛ አመራሮች የሆኑ ሰዎች የበለጠ እንደራደር የሚለው ክፍት የሆኑበት ሁኔታ ይታይ ነበር። በተወሰነ ደረጃ ሲቪሊያን ሊደርሺፕ ውስጥ ይዋጣልን የሚል ሐሳብ ነበር። ይሄ ገሌን ብቻ እኔም ይዋጣልን ከሚሉት ስለነበር ራሴን ነፃ ላደርግ አልችልም። ግን ባየኋቸው አጋጣሚዎች ግን ለማቀራረብ የሚያስችሉ ዕድሎች ነበሩን። በምንገናኝበት ወቅት 3 ዙር አካባቢ ተገናኝተናል። በጋራው ጉዳይ መስራት ጥያቄዎቻችን ለመመለስ የሚያስችሉ መተማመን የሚባለውን ነገር እንትን ለማድረግ ለመሞከር ለመፈተሽ ራሱ ዝግጁነት ቢኖር ኖሮ አቮይድ ማድረግ እንችል ነበር የሚል እምነት አለ። ማለት ይሄንን አለ ማለት ውሸት ነው መዋሸት ነው የሚሆነው። ይሄ ስለው የነበርኩትም ነው እንዳልኩት። ከኔ በላይ ግን ይሄ ጉዳይ በዚህ መልኩ ወታደራዊ በሆነ መልኩ ሊያልቅ አይችልም የሚል እምነት የነበራቸው በዚህ ግጭት ወቅት ትልቅ የራሳቸውን አሻራ ያስቀመጡ፣ ግን ደግሞ መጨረሻ ውሳኔው የፖለቲካል ኃይሉ ውሳኔ ነው በሚል ተገዝተው ሄዱ አሉ። ማስቀረት እንችል ነበር። እኔ ቅድም ያልኩት የመጀመሪያው ነው። የመጀመሪያው ኦሬዲ መቀራረብ የሚቻልበት እድል በሙሉ ተዘግቶ ነበር። እውነት ለመናገር ብዙ ጥረቶች በግልም ምናምን የተደረጉ አሉ። ለማቀራረብ የተደረጉ ጥረቶች አጋጣሚ የግልም ጥረት ካረጉት ውስጥ አንዱ ስለሆነ እሱ እዚህ ላይ መናገር ይኖርብኛል። ግን we had reached የማንመለስበት የሚባል ሪቶሪካል ፖይንት ላይ ደርሰን ነበር። እንዳልኩ ሌላ ሶስተኛ ወገንም በዚህ ጉዳይ ላይ አጀንዳ ብሎ የገባበት ጉዳይ ነበር። ይሄን ነገር መፍታት አጋጣሚው ተፈጥሯል ብሎ የሚያምን ሌላ ኃይልም ያለበት ወገን ነበር ነው። ስለዚህ እሱን ትተን ከገባም በኋላ በተለይ መነጋገር ከጀመርን በኋላ ሶስተኛ ወገንም ጭምር ታክሎበት መነጋገር ከጀመርን በኋላ የማይሰራበት ምክንያት ግን አልነበረም። ዝም ብዬ ተመልሼ ሳይው ብቻ ሳይሆን በተግባርም በዛም ወቅት ውይይቱን ጨርሰን ስንመለስ ያረግናቸው በአመራር ደረጃ ያረግናቸው ውይይቶችም ይሄን ነገር ብናረግ ጥሩ አጋጣሚ ነው የሚል እምነት ለማንሸራሸር ተሞክሮ ነበር። ግን ያው እነዚህ ነገሮች ሳይሆኑ ቀርተው መጨረሻ ላይ እንደሰማሁ እኮ ፕሪቶሪያም ራሱ በደረስንበት ደረጃ ተፈርሞ ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ፣ አሁን የሚፎክር አለ። ስለዚህ ፕሪቶሪያ መፈረም አልነበረበትም የሚል ሐሳብ የነበረው ሰው አልነበረም። በዛን ሰዓት መፈረም ነበረበት። እኔም ጸጸትበት ነገር የለም ማለት የሆነ አቋም ይዤ መንቀሳቀስ፣ ግን አቋምህ የያዝከው አቋም መጨረሻ ላይ ውጤት የሚያስገኝበት መንገድ የግድ ጠመንጃ በመያዝ ብቻ አይደለም። በሰላማዊ መንገድ ልታስፈጽመው ይችላል በምትልበት ሰዓት የምትወስዳቸው ውሳኔዎች አሉ። የነዛ ውሳኔዎች የግሌ ብቻ ውሳኔዎች አልነበሩም፣ የአመራር ውሳኔ ነው። ግን ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን፣ የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውንም መፈረም አልነበረበትም ብሎ በአደባባይ አሁን ይገለጻል። ሶማያ ማስቀረት ይቻል ነበረ። በሁለተኛ ሶስተኛ የምንለውን ምዕራፍ ያን 3 ጊዜ ተገናኝተናል፣ 3-4 ጊዜ ተገናኝተናል። እዛ የነበረው የውይይት መንፈስ ተቀራርቦ ብንሞክረው መተማመን የሚባለውን ኮንሰፕት መተማመን አልፈጥርም በዛ ሰዓት። ግን እስኪ ለመተማመን ትንሽ ሙከራ እናርግ ብንል ኖሮ መሰራት ይችል ነበር የሚል እምነት አለኝ። ሁለት ነገር ነው። አንድ እንግዲህ ከጀርባችን ያለው ሰው ሁሉም ሰው ተመሳሳይ ኮሚትመንት ነበረው ወይ የሚል ጥያቄ ታነሳ ይሆናል እንጂ ቢያንስ አሁን እኔና ጌታቸው ጌዶና ጻድቃን ሆነን መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል። በቀጣይ ትንሽ እልፍ ቢደረግ ምን ያህል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል። በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ። ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን። ስትገናኝ ዞሮ ዞሮ ለሁለት ተከፍለህ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመድ ጥየቃ የሚሆን ነገር መሆኑ አይቀርም። ይሄንን እንደዛ እሱን ስፔት ነው ያየነው። ምክንያቱም አብረውን የነበሩ ሰዎችን አስወጥተን ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችን አስወጥተን ብቻ የተነጋገረ የሚመስለው እንጂ
ጅቡቲም ስናደርግ እንደሱ ነው። አሜሪካኖቹን የነበሩትን ውጡ ብለን ሽን ጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው። እሱን ስፒሪት የምታየው የሆነ ኤሌመንት አለው። ታዲያ ምንድን ነው እዚህ ውስጥ የሚያስገባን ነገር ብለህ ለመጠየቅ የሚያስገድድህ ነገር አለው። መሻገር የሚገባን ችግር እንዳለ ስትገናኝ ሁለቱም ጋር የደረሰውን ጥፋት አይተኸው ዞሮ ዞሮ ከጋራ ቤት የሚቀነስ ነገር ነው የሚል ነገር ወስደሃልና ግን ስቲል እዛም ሆነን የማይፈልጉ ሰዎች ተነበሩ። ለምሳሌ የደረስንባቸውን ትንሽ ለማቃረብ ያደረግናቸው ሙከሮች ለሚዲያ በመበተን ንግግሩ እንዲከሽፍ ያደረጉ ሰዎች ደግሞ ተፈጠሩ በሂደቱ። ከዛ ደግሞ እሱ በቀን ሰዎች አይፈልጉ ማለት ነው የሚል ደግሞ በነበረው ጥርጣሬ ላይ ስለምትጨምርበት የምታደርገው ሙከራ የላንቴካ ያስመስለዋል። የምር ያልሆነ ዝም ብለህ ለመፈታተሽ ቢያረከው ያስመስለዋልና ጥርጣሬው ዲፕ በመሆኑ ትናንሽ ስህተቶች፣ ትናንሽ አለመግባባቶች፣ ትናንሽ የአያያዝ ስህተቶችም ነገሩ ወደ ኋላ እንዲያፈገፈገ ያደርጋሉ እንጂ የመጨረሻው ጅቡቲ በነበረውም ላይ ያደረግነውን ግን ተንተርሰን ወደ ፊት ለፊት ቶሎ ብናወጣው ኖሮ በዛ መካከልና ቀጥሎ ፕሪቶሪያ በሄነው መካከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበር የሚለት አለኝ እንጂ ሙከራዎቹ ብዙ ነበሩ። የፕሪቶሪያው ሰላም ስምምነትን ስናይ በቀድሞ ህወሓት እና በፌደራል መንግስቱ የሄዱ የልኡካን ቡድን አባላት በቋንቋችን ራሳችንን እንነጋገራለን በሚል ያከናወናችሁት ስራ ውጤታማና ያልተለመደም እንደነበር ይነሳል። ይሄ ለምን ሆነ? ምንድነው ምክንያቱ? የምትግባባ ሰዎች ማለት እኔና ሬድዋን የሥራ ባልደረቦች ነበርን፣ ጓደኞች ነበርን። አሁን ዝም ብለህ ስሙላ ካልሆነ በስተቀር ችግሩ ይፈታል ብለህ ካመንክ አረብኛ ስለምትችል በአረብኛ መሞከር፣ እንግሊዝኛ ስለምትችል በእንግሊዝኛ መሞከር አያስፈልግም። ግን ሲምቦሊክ ነው፣ ሞር ሲምቦሊክ ነው። መጀመሪያ የሚያስቡት ምንድነው በኩርፊያ ስለሚጀመር የተቆጣ ሰው ነው የሚመጣው። አጠፋኸኝ የሚል ሰው ነው የሚመጣው። ስለዚህ ዩዥሊ የማቀራረቡን ስራ የሚሰሩት አደራዳሪዎች ነን የሚሉ ሰዎች ናቸው። ኢንፋክት እንጀራቸውም ስለሆነ ማቀራረብ ያለባቸው ይመስላቸዋል። እሱን የሰበር ነው ጊዜ ስለምን ታባክናለህ በሚል ነው። እውነታው ግን የመጀመሪያው ቅድም ሬድዋን የገለጸዋል። የመጀመሪያም ስንገናኝ ሲሸልስም እኮ ነበረ። ጅቡቲ 2 ጊዜ ነው የተገናኘ ነው። እኔ በገባኝ ሪፖርት ባረኩት ልክ አብረን የማንሰራበት ምክንያት አልነበረም። ግን መጨረሻ ላይ ተቀባይነት ያገኘው ላይ አላገኘው የሚለው እኔ ግን ብለ ማድረግ ከእንትኖች ውስጥ ከሚያስቸግሩት ፖለቲካል ሊደርሺፕ የሚባለው ውስጥ አንዱ ስለነበርኩ አሁን ራሴን ብፁዕ አድርጌ ምናምን ላቀርብ አልፈልግም። መጽሐፍ ስንጽፍ ማን ምን ብሎ ነበር ሊባል ይችላል። አሁን ባለው ሁኔታ ግን ኮሌክቲቭሊ ምን ወሰንን ነው ጥሩ ምልክቶች አልብለን ሪፖርት አድርገን ኦኬ ግን አይ እነዚህ ነገሮች ጥሩ ምልክቶች አለው። የመጨረሻ ያነሳው አለ። ለምሳሌ ጅቡቲ ስንገባ የሚኒስትር ግንኙነት ነው የምናደርገው። አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን። ሬድዋን ሊክ አላረገውም፣ ጌዲዮን ሊክ አላረገውም። የኔ ከኔ ጓዶች አንዱ ነው ሊክ ያደረገው። ግን እዛ ዴሌጌሽን ያለ አይደለም። ምናልባት ሰላም በመፈጠሩ ምክንያት የበለጠ አጣለሁ የሚል ወገን እንደዛ ሊያደርግ ይችላል። ይሄን ስል በሀፍረትም ጭምር ነው የሚሰማኝ። እንዴት ነው የሆነ ጤነኛ አእምሮ ያለው ሰው ያ ማለት በሁሉም ሳይድ እንደዚህ አይነቱ ነገር እንዲበላሽ የሚፈልግ ሰው የለም ማለት አይደለም። ከጀመርነው አይቀር ይዋጣለን እናጠፋቸዋለን የሚላለ እንትኑ በጣም መርኪ ነው። የፈጠርነው ሲቹዌሽን መርኪ ነው። ስለዚህ ከጀመርነው አይቀር በኋላ እኮ የፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቅቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተዋለህ። ግን ኢንፌክት የሚፈልጉት ውጤቶችን ማግኘት ይቻል ነበር በዛ የድርድር ሂደት። ፔንፉልም ቢሆን ምንድነው ኮንሴሽንስ ይኖሩታል። የምትሰጠው ትቀበለው ይኖረዋል። ለእኔ ጥሩ ምልክቶች ነበሩ። አትሊስት ዴሌጌሽን ሆነን ሄድነው ሰዎችም ኢቭን እዛ ሄደን ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበረ። ግን አልሆነም። ሰላም ተለያይተን ጦርነቱ ስለቀጠለ ከዛ በኋላ እኔም ታርጌትድ ነበርኩ። ታርጌትድ መሆን ብቻ አይደለም። በመስከረም 4 እና ቀጥሎ ኦክቶበር 1 ልንገናኝ ነበር ቀጠሯችን። ሲራዘም ኦክቶበር 23 ኦክቶበር 22 አካባቢ ነው የተገናኘ ነው። በዛ ሁሉ ጊዜ መሃል 10 ሺዎች የሚቆጠሩ ሰዎች የተቀጠፉ ነው፣ ወጣቶች የተቀጠፉ ነው። የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረን ቢሆን ኖሮ በሁለታችንም ሳይድ መኮራረፉ ምናምኑ ቀርቶ እድል ፈጥረን ቢሆን ኖሮ
ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው ይቻላል። ስለዚህ ያ እዚህ ላይ ምንም ሪግሬት ማድረገው ማለት አሁን ባልኩት ማስቀረት እንችል ነበር የሚለው ላይ ምንም ጥርጣሬ የለኝም። አምባሳደር እዚህ ላይ የሚጨምሩት ሐሳብ አለ? መቀራረቡ ላይ አንድ ፈኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግነው የሆነ ዩኒክ የሆነ የኢትዮጵያ እንትናችን ጋር የሚያዝ ነገር አለው። አዳራሹ ከዚህ ይበልጣል አይደል? ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው፣ ረጅም ነው እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ነው ያስፈልገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉት እና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም ባባባል ነው። እና ሰላም ስንባባል ደግሞ ገርማቸዋል ማለት የምትቀራረበው በሌላ ቦታ ላይ ተስማምተህ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው ሰው መሀከል ላይ ያስቀምጠህና እሱ የሚያሳይህ something is wrong እያደረግነው ያለው ነገር የሀገራችን እያስገባነት ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አይደለም ልንመልሰው ይገባል የሚል ስፒሪት አለው። በዛ ምክንያት ከዛ ተነስተንም ነው በኋላ ለብቻችን መነጋገር የጀመርነው። አይ ቲንክ 11 ከያዝናቸው አጀንዳዎች አንድ 5ቱን በሁለት ቀን እኮ ጨረስነው። ኦልሞስት እየተግባባን ነበር ይሄን ነውና ግን ያው የባከነውን ጊዜ መካካስ አለብን ምን ተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበር የነበረውና ከዛም ያሳየ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው የወደመ ንብረት የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ ዞሮ የትኛው ቦታ የሚጠፋውና እሱ ይቆጫል ነው በጣም የሚያስቆጫልም በበጎ የሚወሰድም ኤሌመንት አለው። ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጨት ለምን አቃተን መጨረሻ ላይ ብናመጣው የሚል ነገር አለ። ኢንፋክት ፕሪቶሪያም ቢሆን የሆነ ያ የመቀራረብ ኤሌመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል። ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ እያቃተን ነበር። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው። ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው። ሌላኛውን በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው። ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የጉዳት አደረሰን የሚለው ደግሞ ስታየው የሚቆጭህ ኤሌመንት አለው። የፌደራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳችሁ የልኡካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የስራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንጻር በግልጽ ከመወያየት አንጻር ምን እድል ፈጥሮላችኋል? ያዝከው አቋም አለ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም። ዞሮ ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እየተባለ ነውና ይሄ እንኳን ጥሩ አይመስለንም የሚላል ሪፖርት ያደርጋል። አትሊስት እውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ጀመሩት እንጂ አንዳንዱ በፍጹም ለማሰቡ ለመቀበሉ የሚከብድ ሐሳብ ይዞ የሚቀርባል። በሁሉም ሳይድ እንደዚህ አይነት መካረር አለ። ሰው መቀራረቡ ጠቅሟል ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም። አልሆነም። እሱ ቦተም ላይን ይህን ይዘ ነው ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜ ነው። የኔ እምነት እኔ አንድ ፕሮባብሊ አይ ዶንት ኖ ልብስም አልነበረኝም። ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው። 23 22 ገባን 23 24 ብንቆይ ሮብ ቀን እንመለሳለን የሚል ነው። ግን 10 ቀን ወሰደ። ለመፈራረም የሚሆን ልብስ እንኳን ያው ዘመድ ወዳጅ አፈራርገን ገዝቶልን እንትን ያለ ማድረግ ይቻል ነበር። ሆነስትሊ ሪግሬት ማረገው በነዛ 10 ቀኖች ሳይቀር የጠፋውን አውቀዋለሁ እኔ ምን ያክል ሰው እንደጠፋ። ሰው ግን ነገ ወደ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ኃይል በእነዚህ አይነት መካረር ምክንያት ዋጋ እንዲከፍል መደረጉ ግን እጅግ በጣም ከሚመሩኝ እንትኖች አንዱ ነው። በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ። ቦታው ላይ ሆኖ ላያስቀር ይችላል።
ግን ይሄ ልጋደል ስትያይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል። እሱ አጥቅሟል የሚል እውነት አለ። አምባሳደር ወደ እርስዎ ልምጣና 10 ቀናት በወሰደው የፕሪቶሪያው የሰላም ንግግር ወቅት የነበሩ አስቸጋሪ ነገሮች ምንድናቸው? እንዴት ተሻገራችኋቸው? ከዚህ ጋር ተያይዞ በፕሪቶሪያ ሰላም ስምምነት የተገኙ ስኬቶች እንዳይቀለበሱ እንዳይደበዝዙ ምን መከናወን አለበት ይላል? አሁን ላይ ያሉ ነገሮችንስ እንዴት ያዩዋቸዋል? አስቸጋሪ ነገር አንዱ ዲሲፕሊን ነው። አሁን ከታች የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ አፈቃቀ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ መሄድ ብቻ ሳይሆን አንዳንዴ ጠበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። ነገታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንፃር የነበሩ ችግሮች ናቸው እስከምናጠበው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን እያመጣን ሪፖርት እያደረግን ስንሄድ ነው ነገር የተገፋውና እስከዛ ምንድርስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ብረገጥ አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናደርገው ግፊት ነበር። መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚል ነው መንገፋ የነበረው። ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ still we can fight አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ደግሞ እንደ ያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣለና ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታረገው ነገር ደግሞ በራስህ መንገድ ጉዳዩን ጫና አድርገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹን የነበረው ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው። እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት። እንደነ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበረን በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ፣ አዳራሹ ልንገባ ስንል ግን አራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። እሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይሄን ጉዳይ እንዳድስ ማንሳት የእንትንም ጉዳይ አለው፣ የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ራስተን ሳይሆን የተሆነው አውቀን ስንሄድ ጀምሮ ተነጋግረን የተሆነው እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለኛ የተወለደ መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር ይሄድን ሰዎች የሚታየን ነበረው እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨራረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ይሁን 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፈል ማድረግ ኃጢአት ነበር የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር ምንችል አይመስለኝም እንደ ህሊና።
ይሄን ፈተና እንዴት እናስታርቀው የሚል ችግር ነበርና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደ ኋላ ሳስበው። የመጀመሪያ ያነሳቸው ሁሉም ችግሮች ነበሩ። ዲሲፕሊን እንደተባለ ነው። አንድ የሚጨንቅ ነገር ነበር። በቃ ጦርነት አልቋል ጨርሰናል ብሎ ለማሳመን የሚሞክር ኃይል አለ። ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ። በ24 ሰዓት ታስረክባለህ እሱ ለኋላም መጥቶ ነው። ግን ቀጣይ ውይይቶች ሞር በሚቀራረቡ ሁኔታዎች በሚያውቁ ሰዎች መካከል መደረግ ሲጀምሩ ወደ ናይሮቢ ስንመጣ ሞር የቀለለበት ሁኔታ አለ። ሁለተኛ በሁሉም ሳይድ ዩኒፋይድ የሆነ አቋም ይዞ በመምጣት ረገድ የሚታዩ ክፍተቶች ነበሩ። ምክንያቱም ኮንስቲትዌንሲ የሚቀይር ሰው አለ ድንገት ከዋናው አጀንዳችን። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ ነው ወይ ብለን የመጣ ነው። ይሄን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። እኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ። ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግም ሰላም አንፃር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለ ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ሶ ኢን ኢፌክት በአንድ ወገን ማለት አንድ ወገን ማለትም ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስነት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለውም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር በህገ መንግስት መሰረት እንፍታው የሚለው ነው መጨረሻ ያግባባን። በህገ መንግስታዊ መንገድ መፈታት አለበት።